ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን እንዴት አላችሁ? በዛሬው የእሁድ ቀን ዝግጅታችን የዘወትር የሶለዳ ሚዲያ ቤተሰባችን የሆኑት መምህር ሀዱሽ አባዩ ሰሞኑን በትግራይ ክልል ተፈናቃዮች ላይ በደረሰው የረሃብ አደጋ ፖለቲካ ለመስራት የሚፈልገው ህወሓት በ1977 ዓ.ም በትግራይ ህዝብ ላይ በደረሰው ረሃብ ላይ ምን አይነት ግፍ ይፈጽም እንደነበር በአይናቸውን ያዩትን ምስክርነት የያዘ እጅግ ድንቅ የሆነ ፕሮግራም ይዘንላችሁ ወደ እናንተ ቀርበናል። እስከ መጨረሻው ይህንን ግሩም ዝግጅት የእናንተ ሚዲያ የሆነው ሶለዳ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። አብራችሁኝ ቆዩ። ታሪክ ራሱን እንዳይደግም እንጠንቀቅ። በ1977 ዓ.ም በትግራይ ህዝብ ስም የተገኘው ሰብአዊ እርዳታ ከተራበው ህዝባችን ጉሮሮ በመንጠቅ እርዳታውን በመሸጥ መሳሪያ ገዝተውበታል። ወደ ህወሓት መሪዎች አካውንት እንዲገባም ተደርጓል። በተለይም ለውጭ ሀገር እርዳታ ድርጅቶች አታለዋል። በሚሊዮን ዶላር የሚቆጠር ገንዘብም በዝብዘዋል፣ መዝብረዋል። በ1977 ዓ.ም በትግራይ ክልል አምባላጌ ወረዳ ህወሓቶች ያደረጉትን ልንገራችሁ። እኔ የአይን ምስክር ነኝ። ወቅቱ 1977 ዓ.ም ነበር። ራያ ኩፍኛ በድርቀትም ተጎድቶ ነበር። ደርግ በእርዳታ አሰጣጥ ፍጹም አይታማም። ፖለቲካ መሪዎች በተለይም የኢሴፓ አመራር በመንግስት ስራ ጣልቃ ገብቶ ስንዴ፣ ዱቄት፣ ዘይት አያከፋፍልም በርቀት ሁኔታውን መቆጣጠር ካልሆነ በስተቀር። ፖለቲካዊ ጉድለቱ እንዳለ ሆነው ኢሰፓ ስንዴ አይሰርቅም። ኢሰፓ በሙስና አይታማም። ጭራሽ በዘመነ ደርግ ሙስና አልነበረም አልልም። ሙስናው ግን እንደ ህወሓት ኢህአዴግ አይኑ ያፈጠጠ አይደለም፣ ለውድድርም የሚቀርብ አይደለም። የደርግ ባለስልጣን ወህኒ ወርዶ ከሳምንት በኋላ ልጆቹ የሚበሉት የሚቀምሱት ምንም አልነበራቸው። እነ አጅሬ ግን በአንድ ዓመት የስልጣን ወንበር ለሰባት ትውልድ የሚያስተዳድረው ነገር ይዘርፋሉ፣ ያስቀምጣሉ። ብዙ መተንተና አያስፈልገውም። ፀሐይ የመታው የሌብነት ዶክትሪን አላቸውና ያ አደባባይ ሚስጥር ነው። ወደ 1977 ዓመተ ምህረቱ ታሪክ ልመልሳችሁ። ቦራ ስላዋ የሚባለው አካባቢ ያኔ በህወሓት ቁጥጥር ስር የነበረ አካባቢ ነበር። አካባቢው በድርቅም ይሰቃይ ነበር። ያኔ ህወሓት እንኳን ህዝቡ እርዳታ አቅርበው የህዝቡን ህይወት ሊታደጉ ይቅርና ጉሮሮውን ዘግተው ከህዝቡ እየነጠቁ ነበር የሚበሉት። ህወሓቶች አንድ ዘዴ መከሩ። በቁጥጥራቸው የነበረው በችግር የተበጣጠሰው ማህበረሰብ ሰብስበው ወደ አምባላጌ ወረዳ አዲስ ሆ ከተማ ሂዱ፣ ደርግ እርዳታ ይሰጣቸዋል ብለው ገፍተው ላኳቸው። ህዝቡም ያኔ ህወሓቶች በሚቀሰቅሱት ፖለቲካዊ ፕሮፓጋንዳ የደርግን መንግስት እንደ አውሬ የሚመለከቱት ስለነበር አዲስ ሆ ከሄድን ደርግ ያስረናል ብለው አንሄድም አሉ። ግድ የለም ምንም አይሏችሁም መሄድ አለባችሁ ብለው ገፋፍተውም ላኳቸው። የሄዱት የቦራ ስላዋ ተወላጆች አብዛኞቹ ህፃናትና እናቶች ነበሩ። የተወሰኑም በችግር የተጎሳቆሉ ሽማግሌዎች ነበሩ። ያኔ እኔ መኖሪያዬ በወታደራዊ ካምፕ ውስጥ ነበር። ጠዋት ተነስቼ ወደ ስራ ለመሄድ ተዘጋጀሁኝ። አጋጣሚ ሆኖ ፊት ለፊት አሻግሬ ስመለከት የህዝብ ስብስብ ተመለከትኩኝ። የጦሩ አዛዥ ቤት ሂጄ የጦር ሜዳ መነጽር አድርገን ስንመለከት በረሃብና በችግር የተጎሳቆሉ ህፃናትና እናቶች ተመለከትን። ከየት የመጡ ናቸው ብለን ለጥያቄ ወደ ህዝቡም አመራን። በቁጥር ወደ 400 ድረስ ይሆናሉ። የሰው ፍጥር አይመስሉም። ሰው ሲከፋው ሰው አይመስልም። ገጽታቸው በጣም ያስፈራል። የሰው ገጽታ የተላበሱ አልነበሩም። ደርግ ነፍሰ ገዳይ ነው ብለው ስለሚያምኑም ፍርሃትና ጥርጣሬም ነበራቸው። የተረጋጉ አልነበሩም። ተስፋ የቆረጡ ነበሩ። ሞት አፋፍ ላይ የደረሱ። ያኔ አብሮኝ የነበረ የአዲስ ሆ ከተማ ጦር አዛዥ መቶ አለቃ አበበ ተክለ ሚካኤል እውነተኛ ኢትዮጵያዊ፣ ሩህሩህ፣ በህፃናቱና በእናቶቹ ጉስቁልና ህሊናው ሊቆጣጠረው አልቻለም። እየየ ዋይ ወገኔ ዋይ ህዝቤ ብሎ ስቅ ብሎ ሲያለቅስ እስካሁን ይታየኛል። አሁን ምን እናድርግ አለኝ። እስኪ በእርዳታ ማስተባበሪያ መጋዘን እንሂድ፣ ስንዴ ካለ እንይ ብለን ወደ መጋዘኑ ብንሄድ ምንም ነገር አላገኘንም። ጦር ሰፈር ወስደን እንዳንመግባቸው ምንም የለንም። መንስ ቤት ሄዶ ከሰራዊቱ ዕለታዊ ሬሽን በመውሰድ በጣም ለተጎዱ ህፃናትና እናቶች እንዲመገቡ አደረገ። ሌላ ልናደርገው የምንችለው አማራጭ አልነበረንም። ምንም መፍትሄ የለም። አጋጣሚ ሆኖ ግን ከመቀሌ ኮንቮይ እንደሚመጡ እናውቃለን።
ስንዴ የጫኑ መኪኖች መንገድ ላይ ያሉ መሆናቸውን ብናቅም ስንዴው መጀመሪያ ማይጨው መድረስ አለበት። የራሱ የሆነ የአሰራር ስርዓት አለውና የኛ ድርሻ አውራጃ ወስኖ ነው የሚልከው ቢያንስ ሳምንትም መጠበቅ ነበረብን። ስንዴው ከማይጨው እስከሚመጣ ህዝቡ ምን እናድርገው? በህግ ደረጃ ደግሞ በወቅቱ ህዝቡ ከጠላት ወረዳ የመጣ ስለሆነ እርዳታው ልንሰጠው አይፈቀድልንም። ህወሓትን እንደ መርዳት ይቆጠራልና ለነሱ ተብሎ የተመደበ ኮታም የለም። ብቻ ያኔ ህግን በመጣስ ለተጎሳቆለ ህዝብ የግድ መስጠት እንዳለብን ቆርጠን ተነሳን። በጠላት ወረዳ የሚኖር ቢሆንም ኢትዮጵያዊ ወገናችን መሆኑን ነው የምናውቀው። ለሚደርስብን ተጠያቂነት ኃላፊነት በመውሰድ ህዝቡን መርዳት እንዳለብን ውሳኔያችንን አሳለፍን። ህዝቡ ተላላፊ በሽታ ሊኖረው ስለሚችል ከከተማው ወጣ ወዳለው ሜዳ አጸላ ወደሚባለው አካባቢም ወሰድ ነው። ስንዴ እንደምንሰጠውም ተስፋ ሰጠነው። በቃላችን መሰረት ከጦሩ የኮንቬይ ወታደራዊ ኃላፊዎች ተስማምተን ወደ ሂዋነ ሄደን ለራያ የእርዳታ ማስተባበሪያ ኮሚሽን ከተመደቡ 3 ቮልቮ ስንዴ የጫኑ መኪኖች አስቀድመው እንዲወጡ አድርገን በቀጥታ ሜዳ አጸላ ወስደን ለእያንዳንዱ አንዳንድ ማዳበሪያ ማለትም 50 ኪሎ ስንዴ ሰጠነው። ወዲያው ደክሞ የነበረው ህዝብ በተስፋ ጉልበት አግኝቶ ወደ መጣበትም ገሰገሰ። ግማሽ ሰዓት ባልሞላ ጊዜ ጸጥ ረጭ አለ። ያኔ ይህ ማድረጋችን እስካሁን ድረስ የሚሰማኝ የሞራል ስሜት ወሰን የለውም። ለወገኔ ስል የወሰንኩት ውሳኔ ነውና ያስደስተኛል። ይህ ሁሉ ስናደርግ ግን 1 ኪሎ ስንዴ ወስደን ሽጠን ውሃ እንኳን አልጠጣንም። ያኔ እርዳታው በሙሉ ኃላፊነት እኔ ራሴ ቆሜ ነበር ያከፋፈልኩት። የሚያሳዝነው ግን ህወሓቶች መንገድ ላይ ጠብቀው ከያንዳንዱ ተረጂ 25 ኪሎ ወሰዱባቸው። ደርግ የሰጠንን ለምን ትወስዱብናላችሁ ብለው ለጠየቋቸው ማስፈራሪያ የደረሰባቸውና የተደበደቡ እናቶች እንደነበሩም ያኔ በመረጃ አረጋግጠናል። የነዚህ ሰዎች አረመኔነት አሁን ሳይሆን ከድሮ ጀምሮ ነው። ህወሓት ለህዝቡ አስቦ አያውቅም። በህዝብ ረሃብ አይጨነቅም። እንዲያውም የህዝቡ መራብ ደስታቸው ነው። ረሃብ የፖለቲካ መሳሪያቸው ነው። አዲስ ነገር አይደለም። ህጻጽ ህዝቡ ተራበ ተብሎ ይህ ሁሉ ሪታና ዋይታ ያየን ነው። ይህን በሚዲያ በመጋለጡ ብዙ እየተባለ ነው። ምንድነው አዲስ ነገር የሆነብን? ረሃብ ለትግራይ ህዝብ አዲስ ነው እንዴ? እንኳን ሰርቶ ከሚኖርበት ቀው ለ5 እና 6 ዓመታት የተፈናቀለው ይቅርና በትላልቅ ከተሞች መቀሌን ከተማ ጨምሮ ለ17 ወራት የተከለከለው መምህር ይሁን መንግስት ሰራተኛ ከህጻጽ በምን ይለያል? መሬቱ ተነጥቆ ቀውን በመልቀቅ አዲስ አበባ እስከ አርሲና እስከ ሐረር በልመና የሚተዳደሩት ህፃናትና እናቶች አባቶችን ጨምሮ ከህጻጽ በምን ይለያሉ? የኛ ህዝብ ግን ሁሌም በመንጋ ማጓራት ልማዱ ነው። አንዳንዱም በቅንነት ህዝቡ ለመርዳት ሳይሆን ለፖለቲካ ፕሮፓጋንዳ ይጠቀምበታል። የችግሩ ምንጭ ማን ነው ብሎ አይጠይቅም። ችግሩ ሁሉ ከፌደራል መንግስት ጋር ሊያያይዘው ይሞክራል። ህዝባችን እዚህ ደረጃ የውርደትና የልመና ካባ ያለበሱት የህወሓት መሪዎች ናቸው። አሁን ህጻጽ እየተባለ ሚሊዮኖች እየተዋጣ ነው። ማዋጣት ብቻው በቂ አይሆንም። የተዋጣውን ገንዘብ ወጥ በያዘ ስርዓት ተሰብስቦ ህዝባዊ ወገናዊነት ባለው ድርጅታዊ አመራር ተዋቅሮ ህዝብ በመረጣቸው ሲቪክ ማህበራት መመራት አለበት። አለበለዚያ በስሜት የሚደረጉ እንቅስቃሴዎች ውጤታማ ሊሆኑ አይችሉም። የሚገርመው ነገር ህወሓቶችና ጫፋሪዎቻቸው በህጻጽ ሰበብ ከወደቁበት መድረክ መልሰው ለማንሰራራት ህዝባውያን ለመምሰል ህዝባችንን እናድን እያሉም ይገኛሉ። ገንዘቡ ወደኛ አካውንት አስገቡትና እኛ ራሳችንን እናስተዳድረው እያሉም ይገኛሉ። ካለነሱ በሌላ በኩል ህዝቡ ሊድን አይፈልጉትምና በህወሓት አመራር ግን ዳግም ሊድን የሚችል ህዝብ የለም። በመጨረሻ ለማለት የምፈልገው ህወሓት የሚባል ድርጅት ከትግራይ ካልተወገደና መሪዎቹ ተይዘው ለፍርድ ካልቀረቡ ትግራይና የትግራይ ህዝብ ድህነት አይኖራቸውም። ለኢትዮጵያም አደጋ ናቸው። ከኋላ ቀሩ ቡድን ውይይትና ድርድር ፈጽሞ አያስፈልግም። ፌደራል መንግስትም ቁርጥ ያለ አቋም እንዲያሳየን ያስፈልጋል። የትግራይ ችግር ፈጽሞ በውይይት አይፈታምና መሳሪያ ወድረው ነገርን በባትሪ የሚፈትሹ ባህላውያን ጀነራሎች በልመና በድርድር አይመለሱም። ወንጀለኞች መሆናቸው ያውቃሉና ህዝብ እንደማይምራቸው ያውቃሉና እምነታቸው በአፈሙዝ ነው። እኛም ተጠናክረን በቁርጠኝነት በሚገባቸው ቋንቋ ማስተናገድ ይገባናል።
ፖለቲካ የዓላማና የአቋም ጉዳይ ነውና በሽምግልና ይፈታም እላለሁኝ። መምህር ሐዱሽ አባዩ ታህሳስ 19 2018 ዓ.ም ከሀገረ ስዊዘርላንድ። ውድ የሶሎዳ ሚዲያ ቤተሰቦቻችን ዝግጅታችንን እዚህ ጋር ጨርሰናል። በሌላ ዝግጅት እስክንገናኝ ቸር ቆዩን። ሰላም፣ ፍቅር፣ አንድነትና ብልጽግና ለጋራ ቤታችን ኢትዮጵያ። ሶሎዳ ሚዲያ